እንዴት ነህ መስፍኔ? እንዴት ናችሁ? ሰላም ናችሁ ወይ ለማለት ነው። ከትኩሱ መረጃ ለመስጠት ነው። ትኩሱ እንግዲህ ያው ያየ ያመነ አይደል? ያየ ነው የዞር ነው እንግዲህ ኢትዮጵያ እኔ ኢትዮጵያን ያለሁት ለምክክር ኮሚሽን እሳተፋለሁኝ። በዚህ 2 ቀን ውስጥ በጣም ትላልቅ እሺ እንገናኛለን። እዚህ 2 ቀን ውስጥ ያየነው ይኸውልህ መስፍንዬ 2 ቀን ውስጥ ያየነው ጉድ ነው። በቃ ጉድ በእውነት በጣም እኔ አውቃለሁኝ ማለት በቃ ስር ነቀል ለውጥ ያየሁት በኢትዮጵያ በልማቱ ብቻ አይደለም። አመራሮች ምን ያህል ዝቅ ብለው ሰውን በቃ ሪስፔክት አድርገው ዜጋን እያገለገሉ እንዳለ አይቻለሁ። ይሄ አየር ላይ የሚንጫጫው አይ አንደርስታንድ 100% እያልኩ አይደለም፣ ግን እኔ ካየሁት አንጻር ነው። ላይክ በፊት ከነበረው ኤክስፒሪየንስ እና ሁለቱንም ኤክስፒሪየንስ ስላደረኩ ነው። እኔ አሁን ያለው ኤክስፒሪየንስ ጀስት ኮምፕሊትሊ ዲፍረንት። ዜጋን እንደ ዜጋ ሳይሆን እንደ ጥገኛ የሚቆጥር ስርዓት ባለበት፣ አሁን ደግሞ ዜጋ ደግሞ ሀገርክ ነው፣ በሀገርክ መጠቅ
የፈለግከውን ነገር ማድረግ ትችላለህ። ቁጭ በል ተቀመጥ፣ እንደዚህ ላርግልክ እንዲህ ላርግልክ። ዲያስፖራ ስለሆነ አይደለም ስለ አምናት ቶኪን አባውት ዲያስፖራ አም ቶኪን አባውት ስለ ዜጎቹ እያየው በየኦፊሱ ዞረን ያየነው ሪስፔክት እኔ በጣም አስደምሞኛል። ችግር አለ ኦፍ ኮርስ ዳትስ ዋይ ኤግዛክትሊ እኔ አሁን ይኸውልህ ይሄ ያለውን ማውራው ኦንታፕ ላይ ያለውን ነው። እታች ስትወርድ ደግሞ ሌባ፣ ሀገር አዘራፊ፣ ሙሰኛ በእጅክ ለምን ትመጣለህ? ማነው በእግሬ ለምን ትመጣለህ? በእጅክ ና እንጂ የሚል አመራር እንዳለ ደግሞ አይተናል። ገባክ? ሁለቱን ለማስታረቅ አሁን ያለው ስርዓት ዲያሎግ፣ ምክክር ኮሚሽን ይሄ አንድ ላይ አንድ ቦታ መድረስ አለብን ሁላችንም ማለት ነው። አንድ ቦታ ተደርሶ እግዚአብሔር ፈቅዶ ለህዝብ የሚበጅ ነገር ከመጣና ይህ ነገር ከተቋጨ በኋላ የሚመጣ ሂውጅ የሆነ ለውጦች አሉ። እርምጃ የሚወሰድባቸው ህዝብ እየጠየቀ ያለው አሁን አመራሩ እርምጃ ለምን አይወሰድበትም ነው። ምክንያቱም እየዘረፈ ነው ከህዝቡ፣ እየሰረቀ ነው ከህዝቡ። ህዝቡ ዜጋ ሆኖ እየተሸማቀቀ እንዲኖር ጉቦ እየሰጠ ብቻ እንዲኖር የሚያደርግ ከስር ያለ አመራር እስከ መቼ ነው ዝም የሚባለው የሚል ጥያቄ ህዝቡ ዘንድ አለ። ይህ ሁሉ የሚመለሰው ግን መጀመሪያ ተመካክሮ ተነጋግሮ ሀገር ከተመሰረተ አሁን ሀገርን ለማጽናት ህገ መንግስት ሁሉ መስተካከል አለበት። ብዙ ጥያቄዎች አሉ፣ እኛ ጋም ያሉ ጥያቄዎች በጣም ብዙ ጥያቄ ያልተመለሱ ጥያቄዎች አሉ። እነዚህ የሚዋጉ ሰው የሚገሉ የሚያስገድሉ እስከ መቼ ነው ዝም የሚባሉት? ዜጋስ ለነሱ ምን ያህል ነው ዋጋ የሚከፍለው? ለምንድን ነው ይሄን ያህል ልበሰፊ ሆና ኢትዮጵያ ዜጎቿ የማይመለከታቸው ሰዎች እየሞቱ ያሉት ለምንድን ነው የሚል ጥያቄዎች በብዛት ይነሳል። እኔም አደ የማረገው የምጋራው እየሞቱ ያሉት አሁን ለምሳሌ ዱባይ ብትመጣ አንድ ወንድ የሆነ ሌላ ዜጋ ስለ ሌላው ሀገር ይናገር ይታሰራታል። ሁሉም ሀገር እንደዚህ አይነት መብት እስከሚያወጣ ድረስ የኢትዮጵያ መንግስት መስራት አለበት። የትም ሀገር ተወሽቆ ሀገር የሚያፈርሱ ሰዎች እስከ መቼ ነው ዝም የሚባሉት? አስተያየት መስጠት ችግር የለውም፣ መናገር ችግር የለውም። ነገር ግን ሀገር እንድትፈርስ የሚሰሩ በገንዘብም ያህል ኮሌክት እያደረጉ ጦር መሳሪያ የሚገዙ ሰዎች በሰው ሀገር ቁጭ ብለው እስከ መቼ ነው ህዝባችንን እንዲህ የሚያተረማምሱት የሚለው ጥያቄዎች በጣም ብዙ ጥያቄዎች ያልተመለሱ ስላሉ እነዚህን ጥያቄዎች ከተመለሱ በኋላ አይ ቲንክ ይመስለኛል በጣም ሲሪየስ የሆነ ነገር የሚመጣ ይመስለኛል። እኔ ሳስብ ማለት ነው። መስፍኔ አለው ይንቀጥላለሁ።
Hakuna, good to see you. Hakuna, ቀጥል። እንዴት ነህ መስፍኔ? ሰላም ነው ወይ? ኦኬ። አሁን ባለው ሀሳብ ላይ እኔም ሀሳብ ልጨምር እፈልጋለሁ። ቢኒ ታች ነው ያለው፣ ታች ነው ያለው። ግባ ስለው ያው ልጆች ተኝተዋል መሰለኝ መግባት አዎ፣ ልጆች ስለተኙ መግባት አይችልም። ኤኒዌይ እኔ በአንተ ሀሳብ ላይ ነው የምጨምረው። አዎ ብልጽግናን ደግፈናል፣ ከብልጽግና ጎን ቆመናል። በትክክል እየደገፈም ነው። ግን መጥራት ያለባቸው ነገሮች አሉ። በየቢሮ እና በየመንግስት መስሪያ ቤቱ ተሰግስገው ህዝብን የማማረር ማኒፌስቷቸውን ጽፈው ያው ቀርጸው እየሰሩበት ያሉ ሰዎች አሉ። እነዛ ሰዎች መጥራት አለባቸው። መጥራት አለባቸው ግን ስንል ማን ነው የሚያጠራባቸው? የሚያጠራቸው ሲባል ህዝቡ ራሱ ነው የሚያጠራቸው። ለምን? ህዝብ መንግስት ነው። ከመንግስት ጋር ህዝብ እጅ ለእጅ ተያይዞ እነሱን ካላጠራ በስተቀር ማንም ሊያጠራቸው አይችልም። ያ ደግሞ በትክክለኛ በመደራጀት ያንን ነገር ህዝቡ ከመንግስት ጋር ሆኖ መዋጋት አለበት ነው ምለው። ለምን? ሰጪውም ህዝብ ነው፣ ተቀባዩም ህዝብ ነው። ለምን? መንግስት መስሪያ ቤት ውስጥም እኮ ያለው ከህዝብ ነው የሚመደበው። ስለዚህ ህዝቡ ከመንግስት ጋር ሆኖ እጅ ለእጅ ተያይዞ ባለመስጠትም ሆነ በሚጠይቅበት ጊዜ መረጃና ማስረጃውን ይዞ ለሚመለከተው ክፍል በማቅረብ ህዝቡ ከመንግስት ጋር ተባብሮ ቢሰራ ጥሩ ነው ላለው። ለምን? ህዝቡ ካላጋለጠ ለምሳሌ እንደ አሁን እኮ በየእናቱ ቀሚስ ስር ተሸሽጎ የሚዋጋ ሽፍታ ግሩፕ አይነት ነገር ነው እየሆነ ያለው አዲስ አበባም ላይ። ህዝቡ እየወጣ ጉቦ ይሰጣል። ከዛ በኋላ ጉቦ ተጠየቅን ይላል። ባለመስጠት እኮ ስጥ ሲባልም ደግሞ መረጃና ማስረጃ አማርኛ ይቅርታ፣ መረጃና ማስረጃ ይዞ መፋለም ይቻላል። ሌቦች አሉ፣ በትክክል እነዛን ሌቦች ማጋለጥ መቻል ነው። ለምን? ይሄ መንግስት ሲጀምር በሪፎርም ነው የጀመረው። ማለት በሪፎርም እንደ በፊቱ
አይ አላስቆምከኝም። ትክክል፣ ሀሳባችን አንድ ነው። አዎ ያው እንግዲህ እኛ እስከ ዛሬም ስንሰራ ነበር። ባይዘዌ መስፍኔ በየሄድንበትም ሆነ በውስጥ የሚላክ ነገር እና ስንሰራበት ያስያዝነውም ያሳሰርነውም ብዙ ሰው አለ። ግን የአሁኑ ባሰ። አ፣ ጭራሽ እኔ አሁን ስሰማ ራሱ ሰው ምን እንደሚል ታውቃለህ? ጉዳይ ላስፈጽም ልሄድ ነው ሲባል በእጅ የምትሰጠው ያዝ የሚባል ነገር እንደ ፋሽን ሆኗል። ይሄ ነገር መቅረት መቻል አለበት ነው ምለው እኔ እንደ አንድ ኢትዮጵያዊት እና እንደ አንድ እንግዲህ ኦል ኦቨር ሚዲያ ላይ እንደታገልነው ትግል መሬትም ወርደን እንደሰራ ነው። በሚዲያ ላይ ብቻ አልቀረንም። መስፍን አንተም ወርዳል፣ እኔም ወርጃለሁ፣ ቢኒም እታቻለሁ። ሁላችንም ወርደን ሰርተናል እስከ መጨረሻው እስካሁን ደርሰናል። ከዚህ በኋላ ግን የሚያሰጋው የውጩ አይደለም፣ መሳሪያ የያዘው ሳይሆን ድምፅ አልባው በተለይ አዲስ አበባ ላይ ብዙ ቦታዎች ላይ ብዙ ብዙ ኮመንቶች አሉ። እነዛ ነገሮች መቅረት መቻል አለባቸው። ያ መቅረት መቻል አለ። እያንዳንዱ ይኸው መስፍኔ ተናግሯል። የምትችሉ ለእኔ የማትችሉ ሁላችንም አክሰስ ለሚኖረን ሰዎች በትክክል መረጃና ማስረጃ ድሮፕ አድርጉ። እኛ ደግሞ ወደሚመለከተው እናደርሳለን። ያ ግዴታችን ነው። እ፣ እጅ ለእጅ ተያይዘን እንሰራለን። ያው በቅርቡም ደግሞ በምንሄድበት ጊዜ ሀገር ላይም እንሰራለን። እሰራለሁ። እኔ በበኩል እሄዳለሁ፣ በየቢሮዎች እሄዳለሁኝ። የራሴንም ጉዳይ ሳስፈጽም ሌላም ሰው ኮመንት ካለው ወደ ጠጋ አድርጌ ጠይቄ መወስደው መረጃ ይኖራል። እኛ ብቻ አይደለን የምንሰራው፣ ሁሉም ለሀገሩ ዘብ ይሁን። ሙስና አለ፣ ጉቦ አለ፣ አገር ሌባ ነው የሚል ሁሉ ለሀገሩ ዘብ መሆን መቻል አለበት። ሀገር በቅብብሎች ነው የምትመራው። አገር በምላስ አይደለም። አገር አገሬ ብሎ በማውራት ሳይሆን በተግባር ወርዶ ሌባ ከማለት ሌባውን በማጋለጥ በመረጃና ማስረጃ በማጋለጥ ነው። አሊያም ግን ክብር ጠቅላይ ሚኒስቴሩ እንደተናገሩት አንድ ሰው ጥሩ ነገር ሲሰራ ሌባ ነው የሚባል ነገር እንዳይሆን እየተጠነቀቅን እንሰራለን። ብንሰራ ጥሩ ነው ላለሁኝ። መስፍንዬ ስላየሁ ደስ ብሎኛል። በርታልኝ፣ ጀግንልኝ። መጀገን ነው የሚያዋጣው። ኢትዮጵያ
መስፍን እዚህ ላይ አንድ ነገር ልበልና ለምሳሌ ትክክል እኮ ነህ መስፍኔ። የትኛውም ወሳኝ ክኖት ላይ የሚሰራ ከ15 ሺህ ብር በላይ ደሞዝ የለውም። እንደምናውቀው ነው። ግን እኔ ከዚህ በፊትም የሆነ አስተያየት ሰጥቼ ነበር ትልቅ መድረክ ላይ ለምሳሌ በአገልግሎት መጠን የኮሚሽን ነገር ቢኖር በሰሩ ሞር ሊሰሩ ይችላሉ። ለምሳሌ እኔ አንድ ካምፓኒ ላይ ሰራ ነበረ። ከቤዚክ ሳሌሪ የበለጠ የሆነው ምንሰራበት ነው ኮሚሽኑ ማለት ነው። ገብቶሃል? ለምሳሌ 100 ሰው ከሰራውኝ ከ100 ሰው ኮሚሽን ይኖረኛል። ያ ኮሚሽን በሰራሁት ነው። ደሞዜ 500 ብር ከሆነ 500-600 ብሩ ኮሚሽን ሊሆን ይችላል። እንደ ሴል ነው፣ እንደ ሰራኸው፣ እንደ ካስተመር ሰርቪስ፣ እንደ ሰርቪስ አደራረግክ ኮሚሽን ከሰዎቹ ላይ ለምሳሌ ከአንድ ሰው ላይ አንድ አገልግሎት ሰርቶ ሲሄድ ለሰራተኛ 5 ብር 10 ብር ቢደረግ ያ ሰራተኛ ያንን ብር እያረየ በንጽህናና በሞራል ያገለግላል ማለት ነው። እንደዚህ አይነት ነገሮች ኢትዮጵያ ላይ ቢለመዱ ጥሩ ነው እላለሁኝ። ለምን በቂ አይደለም እንዳልከው ደሞዛቸው በቂ አይደለም። መንግስት ደግሞ የደሞዝ መጨመሩ ነገር ያው ታውቀዋለህ። በዚህ አይነት ቢቀይሩት የበለጠ እኔ ትልልቅ መድረኮች ላይ እየተናገርኩ ነው። የበለጠ ኢንተረስት ይኖራል። እኔ አሁን እዛ መስሪያ ቤት ለመቀጠር ሰው በጣም በቃ እንትን ትላለህ። ይሄ ከቤዚክ ሳለሪክ ሞር ይሄ የሰራህበት ታይሚንግ ላይ ስንት ካስተመር አስተናግደሃል፣ ስፔሻል ካስተመር ማስተናገድ ምናምን ምናምን በሚለው ከካስተመሩ ላይ ነው ባይዘው የሚቆረጠው። ለምሳሌ የሚገዛው እቃ የ50 ብር ከሆነ 55 ብር በማስከፈል ያን ተጠራቅሞ በወር ትልቅ ገቢ ሊኖር ይችላል። እንደዛ አይነት ነገር ቢሰራ ጥሩ እንላለሁ። ሰውም ብዙ ጉቦ በሚሊዮን ጉቦ ከሚሰጥ በ5 ብር ፕሮፌሽናል የሆነ ስራ ቢያገኝ እላለሁኝ። ያለኝ አስተያየት ይሄ ነው። በተረፈ ግን የሚያዋጣን ነገር በሀገርና በአይን አይቀለድም። ኢትዮጵያ ኮላፕስ እናረጋታለን ብለው በየስሩ ተሰግስገው ትግሉ አሁን እንደ ቄሮ ውስጥ ለውስጥ ነው። እንደ ቄሮና እንደ ዛስ ትግል ውስጥ ለውስጥ ነው። እንደ ኦሮ አማራ ትግል የምትሉ እሱ የህልም እንጀራ ነው፣ እንደማይሳካ እነግራችኋለን። እኔ በበኩሌ ግን አሁንም ይሄንን ደግሞ አይሳካም ስንል ሙስናን እንደግፋለን፣ የሰው መበደልን እንደግፋለን አይደለም። እየተቃወምን እናንተንም እንታገላለን። ውስጥ መንግስት መስሪያ ቤት ውስጥ ተቀምጣችሁ ገና ስብሰባ ሳያልቅ የስብሰባውን አጀንዳ ለጀዋር መሐመድ የምታስተላልፉ፣ ለመሰሎቹ የምታስተላልፉ፣ እዛው ቁጭ ብላችሁ በሜሴጅ የምትጽፉ እናውቃለን። እነማን ምድረ ባንዳና ባዳ እንቁላል ቀቃይ ልጅ ከእናንተ ጋር እንታገላለን፣ ሙስናንም እንታገላለን። ትግሉ ሁለት ነው የሚሆነው፣ ቱዌ ነው የምንታገለው። አውቆ አበድ ቁጭ ብላችሁ አገር ለመበጥበጥ በየመስሪያ ቤቱ የተሰገሰጋችሁ እጥፍ ድርብ እየተከፈላችሁ ከግብፅና ከነ ቲክቶክ እና ከዩቱብ አርበኞች ዜና በተናገሩ ቁጥር ተመልካቾቻቸው ይበዛል። የሚከፈላቸውን የሚያካፍሏችሁ እናንተን በትግሉ ትክክለኛ ተበዳዮችን ደግሞ
ሙስናውን ደግሞ እየተዋጋን አገር ትቀጥላለች። የምትፈርስ ሀገር የለችም። የህልም እንጀራ ነው የምላችሁ። መስፍንዬ ኦልሬዲ ነክቶብኛል ስላየሆነ የገባሁት። ክብረት ይስጥልን፣ ኑርልን ሁልጊዜም። መስፍን አለን እህቴ ባለችው ላይ በጣም አሪፍ ፖይንት ነው ያነሳችው። ሁላችንንም የሚያስማማ ፖይንት ነው ያነሳችው። እያንዳንዱ መስሪያ ቤት አሁን ኦፍ ኮርስ መሶብ የሚባለው እንትን ከመጣ በኋላ አሁን ሞስት ኦፍ የትኛውም ቢሮ ያለው ነገር ዲጂታላይዝድ የሆነ ነገር ነው ያለው which is good ኢንክሉዲንግ ፓርኪንግ ድረስ ዲጂታላይዝ በሆነበት ሰዓት ነው። ግን አሁን አንዳንድ ቢሮዎች ላይ አሁን እህቴ እንዳለችው ኦፍ ኮርስ ደሞዝ ያው የሚታወቅ ነው ኢትስ ኦብቪየስ በቂ አይደለም። ግን ኮሚሽን አንዳንዴ እንዲህ ቢደረግ ቤዝድ ኦን ሰርቭ የሚያደርጉትን ከስተመር ታይተው እንደዛ ቢደረግ አንድ እነዛ ሰዎችም አንዳንድ ጉድለቶችን ይሞሉበታል። ፕላስ ደግሞ ከስተመርንም በደስታ ሞቲቬትድ ሆነው ይሰራሉና እነኚህ አይነት ነገሮች የተለመደ ቢሆን ኢንስቴድ ኦፍ ሳምባዲ እንዲያደርግልሃለሁ ብሎት ያኛውን በደስታ ሌላውን እንትን ከሚል እነኚህ ነገሮች በጣም አሪፍ ናቸውና እነኚህን ሀሳቦች ዴሊብሬትሊ አንተ መስፍን እንደው ዝም ብለህ እንደ ሀሳብ ብታነሳ እና እነኚህ ነገሮች ያ yes በጣም እና ደስ ይላል። ምን አረ ከዛም በኋላ አሁን ጥሩ በጣም በጣም ያው ሌላው ደግሞ አሁን ክቡር ጠቅላይ ሚኒስትራችንን አልቻለም እዚህ ከስር የሚጽፉት አንዳንድ አሉና እንደው ዝም ብሎ እንደምላሽ ከሆነላችሁ ይለቅላችኋል። በቃ ምንም ችግር የለውም። አብይ የስልጣን ጥማት የለበትም። ቆይ ተዋቸው። በቃ አይደለም አይ ይለቅላችኋል። በቃ ምንም ችግር የለውም። ከ60 ዓመት በኋላ ምንም ችግር የለውም ለቆላቸው ይሄዳል። ከዛ ባሻገር ደግሞ ኢትዮጵያ ውስጥ በአጠቃላይ የሚሰራ ሰው አይወደድም። ለምን እንደሆነ አላውቅም። ምን አይነት አባዜ እንደሆነ አላውቅም። የሚሰራ ሰርቶ የሚያሳይ ተጨባጭ የት ነው የምትኖረው? አንተ የት ነው የምትኖረው? ማኔ ወይ አንተ ወይስ ሁለታችሁ? መስፍኔ ኢትዮጵያ ብራዘር መስፍኔ እና እነኚህ ሰዎች አሁን ደግሞ ሌላው ይቅርታ እንዴ ሌላው ደግሞ አሁን እዚህ በመላው አሜሪካ ውስጥ የተሰበሰቡ መላው ልንገርህ የወያኔ ቆይ አንዴ ልጨርስ ብራዘር። የወያኔ አሁን ዛሬ በመላ አሜሪካ ውስጥ ያላችሁ ተሰባስባችሁ ማንም ተሰብስበ ምድረ ዶንቆሮ አብይን አይደለም ከስልጣን ለማንሳት ይናርቪን ቲንክ አባውት ኢት ተሰብስበሃል። አሁን የትግራይ ህዝብ ጦርነት አይፈልግም ወንድሜ፣ ሰልችቶታል። ወያኔ የሚባለው ድምፁን ያስጠላው የትግራይ ህዝብ
አሁን ኢትዮጵያ ውስጥ ያለን ይሄን የለውጥ እፍታ መቅመስ ይፈልጋል። ገብቷል። አብይ የሚፈልገው ጦርነት ሳይሆን ይህንን የእድገት እፍታ ወደ ትግራይ ህዝብ መውሰድ ይፈልጋል። እናንተ እዚህ አሜሪካ የምትኖሩ የትግራይ ተወላጆች ለጥፋት አትሰባሰቡ። እናቶች እያለቀሱ ነው። ጋዘር ፎር ሳምቲንግ ኢዝ ኢምፖርታንት። ከመላው አሜሪካ ተጠራርታችሁ ለኔጌቲቭ ነገር ባትሰባሰቡ ጥሩ ነው። እናቶች ዳግም ባያለቅሱ ጥሩ ነው። ከዛ ውጪ ዝም ብለህ ታለቅሳታለህ እንጂ አንድ ኮሜንት አለኝ፣ አንድ ጥያቄ አለኝ። ኮሜንቴ ምንድነው? እውነት ነው የትግራይ ህዝብ ጦርነት አይፈልግም። የትግራይ ህዝብ ጦርነት አይፈልግም ማለት ግን የትግራይ ህዝብ ጦርነት አይፈልግም ማለት ግን ባጀት ተከልክሎበት በረሃብ ይሞታል ማለት አይደለም። በረሃብ በጀት ምግብ አይገዛም። ይኸውልህ ወንድሜ የትግራይ እናት ጦርነት ትቀጥላለህ። የትግራይ እናት ጦርነት አትፈልግም ማለት ቁሳቁስ ተከልክሎ፣ ነዳጅ ተከልክሎ፣ ባጀት ተከልክሎ በዛ ባለፈው በቲክቶከሮች ባየነው ቪዲዮ መልክ ትሞታለች ማለት አይደለም። ነፃነት ማለት ፍሪ ብሎ ፍሪደም የለም። ፍሪደም ካፈለክ የሀብት ፔይ ፕራይስ። ይህን ግምት ውስጥ ማስገባት ነው እንጂ የትግራይ እናት ጦርነት አትፈልግ። ድሮም አትፈልግ። ቆይ ትገባለህ። አመት አላወራም። ትገባለህ። ልጨርስና ትገባለህ። ትጠቀልለዋለህ። መስፍኔ ቆይ መስፍኔ ትጠቀልለዋለህ። አይደለም ይኸውልህ ከአሁን በፊት የትግራይ እናት ጦርነት አትፈልግም፣ ዛሬም አትፈልግም፣ ነገም አትፈልግም። ያ ማለት ግን ባጀት ተከልክላ በረሃብ ትሞታለች ማለት ግን አይደለም። ይሄ አንደኛው ነው። ሁለተኛው ጥያቄ ባጀቱ ወንድሜ ባጀት ለማን ይሰጣል እንዴ? አሁን ቆሟል ባጀት እስከ ላለፉት 3-4 ወር የመንግስት እኮ የመንግስት ስራ ነው ታክስ የመሰብሰብ አይደለም። ከህወሓት ጋር ይኸውልህ ከህወሓት ጋር ቆይ ከህወሓት ጋር በተኮራረፈ ቁጥር አባትና ልጅ በተኮራረፈ ቁጥር በተኮራረፉ አይደለም ወንድሜ፣ አባትና ልጅ ናቸው። ኢትዮጵያን ለማፍረስ ከሚሯሯጥ ኃይል ጋር አባትና ልጅ ሲኮራረፉ የትግራይ ህዝብ አይደለም ዋጋ የሚከፍለው። አባትና ልጅ ሲኮራረፉ ባጀት አትቆርጥም። የትግራይ ህዝብ ባለፈው ላስት ታይም ሰላማዊ ሰልፍ የወጡት ምን እያሉ ነበር? ባጀት ተከለከልን እያሉ ነው። ስልጣን ላይ ያለውን አካል ነው እንጂ የምትቀጣው ህዝቡን አትቀጣው። ሌላው ደግሞ የለበትም። መንግስት የተቋቋመው ሞኖፖላይዝ ፓወሩን ይዞ በህዝብ ላይ ችግር የሚፈጥሩትን ጉዳት የሚፈጥሩትን አካላቶች አንድን ለማድረግ ነው እንጂ
ቆይልህ ኧረ መስፍን ውይይቱን ለምን አጀንዳ ለምን እንትን አትሉም? ፊክስ አድርጉ። ቆይ እንጂ ይኸውልህ፣ ህዝብ ራሱን የሚከላከል ከሆነ ህዝብ ራሱን የሚጠብቅ ከሆነ መንግስት አያስፈልግም። መንግስት እኮ ያስፈለገው ህዝቡ እንዲጠብቅ ነው። እነዚህ አካላቶች እኛ ባለስልጣን ነን ባሉ ጊዜ መንግስት ነው እነዛን አካላቶች ተቆጣጥሮ አንድ ሁለት ሶስት ሚዩት አድርግ መስፍን። ሌላዎች አንድ ሁለት አዲስ ሶስት አበባ ላይ ልብ ቅርጽ አለ። እገታ አለ፣ ይታገታል፣ ከባንክ ገንዘብ ትከፍላለህ፣ ትወጣለህ። መንግስት ስለማይችል ነው ስለማይፈልግ ነው እነዚህ አፋኞች የማይዛቸው ጁፒተር አፋኞች አንዴ የማይዛቸው ቆይ መንግስት ስለማይፈልግ ነው። ቆይ ልጨርስና ትቀጥላለህ። አመት አላወራም፣ ትቀጥላለህ። አመት አላወራም። መንግስት አዲስ አበባ ላይ አጋሾችን የማይዛቸው ስለማይፈልግ ነው ስለማይችል ነው። ቀስ እያልክ ጁፒተር እሺ አባቴ ተንቀሳቀስ። አሁን እኔ we not gonna listen you dude አንተ እዚህ ጋር you just try to throw something. ባለፈው last time let me answer to him. last time የትግራይ እናቶችና ሽማግሌዎች ሰላማዊ ሰልፍ የወጡት ባጀት ተከለከልም ብሎ ሳይሆን ጦርነት አንፈልግም፣ ወያኔ በቃህን፣ አስጠላህን፣ ቋቅ ብለህናል፣ ለራስ ያለውን ተፋታን ነው ያሉት እንጂ they are not talking about budget መንግስት ፌደራል መንግስት የሚልክልህ እንደ ክልል አንተ ምን ኮንትሪቢዩት አረክና ነው ፌደራል መንግስት ለአንተ ኮንትሪቢዩት የሚያደርገው? ኦኬ እሺ አላረክም ያርግ። መንግስት ወደ ሰፊ ነው ብለህ መንግስት ለምን ያስፈልጋል? ህዝብ ራሱን የሚጠብቅ ከሆነ መንግስት ለምን ያስፈልጋል? መንግስት ወደ ሰፊ ነው ብሎ እሺ እንበል ነውና ጁፒተር ላከልክ እንበል ጁፒተር አንዴ አንተ ኢትዮጵያን ለማፍረስ ስትጠቀምበት ምን አይነት መንግስት ይመጣ? አረ በፍጹም እያፈረሰ ያለው ያንተ አሁን አጀንዳው ሁለት ሆነ ማለት ነው። መጀመሪያ ሌብነትን እንዴት እናስቁም፣ ስለ መንግስት ውስጥ ያለ የስርዓት አልበኛ የሆኑ ሰዎችን እንዴት እናጋልጥ የሚል ነው አጀንዳው። አሁን ላይ አምጥታችሁ የትግራይም ተቀላቀለ እየለየን እንድንሄድ ነው መስፍኔ ልግባ ያልኩት ማለት ነው። የሌብነቱንም እናወራለን፣ የትግራዩንም ጉዳይ እናወራለን። እኔ ሀሳብ ልስጥ 3-4 ደቂቃ። ይኸውላችሁ አንደኛ ስለ ሌብነት ላውራ መጀመሪያ፣ የትግራዩንም መለሳለሁ። ሚስተር ጁፒተር ሌብነት ለምን አሁን ላይ ለምን ካልቸር ሆነ የሚለውን ነገር ምክንያቱን ማየት ያስፈልጋል። መጀመሪያ ላይ ህዝብ ወያኔ ላይ ተነሳው በዘረፋ ምክንያት ነበር። ወያኔ በሌብነት ነው ፍሬም የተደረገው ማለት ነው። በመሬት ዘረፋ፣ በገንዘብ ስርቆት፣ በሙስና ነው ፍሬም የተደረገው። ይሄንን የህዝብ